ኤአይ ሁሉንም ነገር በትክክል አያደርግም። እርስዎ ምን ያደርጋሉ? እንኳን ደህና መጣችሁ። ኤአይን በቀላሉ እንረዳ። ሰላም፣ ዛሬ ስለ ኤአይ ኃላፊነት እንነጋገራለን። ኤአይ መሳሪያ ነው። ጥያቄው ማን እንደሚቆጣጠረው ነው። እርስዎ ነዎት ወይስ ኤአይ? እስቲ እንመልከት። ኤአይ ሁል ጊዜ ትክክለኛውን ነገር እንደሚሰራና ሁሉንም ጥያቄዎች እንደሚመልስ እናስባለን። እውነታው ግን ኤአይ የሰለጠነባቸውን መረጃዎች በመጠቀም ስርዓተ ጠለቶችን የሚተነበይ መሳሪያ እንጂ አስማተኛ አይደለም። ለምሳሌ አንድ ተማሪ የዩኒቨርሲቲ ድርሰት ለመጻፍ ኤአይን ተጠቅሞ ሳያጣራ የራሱ አድርጎ ሲያቀርብ አስቡት። ኤአይ ጽሑፉን በፍጥነት ሊያዘጋጅ ይችላል። ነገር ግን ትክክለኝነቱንና አመጣጡን ማረጋገጥ የተማሪው ኃላፊነት ነው። ኤአይ የሚሰራው ካለው መረጃ ስርዓተ ጥለቶችን በማግኘት ነው። አንዳንድ ጊዜ ግን መረጃው ያልተሟላ ወይም የተሳሳተ ሲሆን ኤአይ በልበ ሙሉነት የተሳሳተ ነገር ሊፈጥር ይችላል። ይህን የተሳሳተ መረጃ ማመንጨት እንለዋለን። በአካባቢያችን አንድ ትንሽ ንግድ ኤአይን ተጠቅሞ የውል ረቂቅ ቢያዘጋጅስ? ሁሉንም ሕጋዊ ድንጋጌዎች ትክክለኛነት ሳይፈትሽ መጠቀም ትልቅ አደጋ ሊሆን ይችላል። ኃላፊነት የጎደለው አጠቃቀም ንግዱን ለችግር ሊያጋልጥ ይችላል። ስለዚህ ሁል ጊዜ የኤአይ ውጤቶችን ያረጋግጡ። በተለይ ለትምህርት፣ ለሥራ ወይም ለአንድ ውሳኔ መሠረት ሲሆኑ። ኤአይ መሳሪያ ነው። እርስዎ ተቆጣጣሪው መሆን አለቦት። ኤአይን በሐቀኝነት መጠቀም ማለት እርስዎ መረጃውን ማጣራት ማለት ነው። በዚህ ጉዳይ ላይ የእናንተ ልምድ ምንድን ነው? በአስተያየት መስጫው ያካፍሉን። በቀጣይ ደግሞ የኤአይ ስነ ምግባራዊ ገደቦችን እንመለከታለን። ኤአይ እጅግ በጣም ጠቃሚ መሳሪያ ነው። ግን ሁል ጊዜ ትክክል ነው ብለን ልንተማመንበት እንችላለን? አንዳንድ ጊዜ ኤአይ ሙሉ ለሙሉ የተሳሳተ ወይም ያልተረጋገጠ መረጃ ሲሰጠን ሊያጋጥመን ይችላል። ለምሳሌ የዩኒቨርሲቲ ተማሪ ነህ እንበል። ለምርምር ሥራ የጊዜ ገደብ ተቃርቦብሃልና ኤአይን ተጠቅመህ ድርሰት እንድትጽፍ ታደርገዋለህ። ያንን ድርሰት ሳትመረምር ወይም የራስህ ንክኪ ሳታደርግበት የራስህ ሥራ አስመስለህ ስታስረክበው የትምህርት ታማኝነትን እየጣስክ ነው። ኤአይ መረጃውን የሚያገኘው ከብዙ ምንጮች ነው። አንዳንድ ጊዜ ግን ቅዠት ተብሎ የሚጠራውን ነገር ሊያደርግ ይችላል። ማለትም እውነት ያልሆኑትን ነገሮች እንደ እውነት አድርጎ ሊያቀርብ ይችላል። አንድ ንግድ ኤአይ የጻፈውን ውል ሳያጣራ ቢጠቀም በሕጋዊ ጉዳዮች ላይ ያልተጠበቀ ችግር ሊያጋጥመው ይችላል። ይህ በሀገራችንም ትልቅ ጉዳይ ነው። አንድ ሰው ኤአይ የፈጠረውን የሐሰት ዜና ስለ አካባቢያዊ ክስተት በማኅበራዊ ሚዲያ ላይ ቢያጋራ ይህ ዜና በፍጥነት ተሰራጭቶ በህብረተሰቡ ውስጥ ፍርሃትና ግራ መጋባት ሊፈጥር ይችላል። እውነትን ማጣራት ለሰዎች ሰላምና አንድነት ወሳኝ ነው። ኤአይ መሳሪያ ነው። ጥያቄው ማን እንደሚቆጣጠረው ነው። እኛንን ወይስ ኤአይ? ሁልጊዜም ኤአይ የሰጠንን መረጃ ማጣራትና የራሳችንን ኃላፊነት መውሰድ አለብን። የራስዎን ታማኝነት ይጠብቁ። ኤአይን በኃላፊነት መጠቀም የኛ ምርጫ ነው። እናንተስ ኤአይን እንዴት በኃላፊነት ትጠቀማላችሁ? ሐሳባችሁን ኮሜንት ላይ ያጋሩን። በሚቀጥለው ክፍል ደግሞ ኤአይ እንዴት ፈጠራችንን እንደሚያሳድግ እናያለን። ኤአይ ሁል ጊዜ ትክክለኛውን መልስ ይሰጣል ብለን እናስባለን። እውነታው ግን ኤአይ ስህተት ሊሰራ ይችላል። አንዳንድ ጊዜውም ሙሉ በሙሉ የሐሰት መረጃ ሊፈጠር ይችላል። ዋናው ጥያቄ እርስዎ እንዴት እንደሚጠቀሙበት ነው። እንደ ተማሪ ድርሰት ለመጻፍ ኤአይን መጠቀም በጣም ፈታኝ ሊሆን ይችላል። ኤአይ ሙሉውን ጽሑፍ እንዲያዘጋጅሎ ካደረጉ በኋላ የራሱ አድርገው ካቀረቡት ያ የሐቀኝነት ጉዳይ ነው። ዕውቀቶን ነው ወይስ የኤአይን? በንግድ ሥራ ላይም ተመሳሳይ ነው። ለምሳሌ የኤአይ መሳሪያዎች የውል ረቂቅ ሊያዘጋጁሎ ይችላሉ።
ነገር ግን ሕጋዊ ዝርዝሮችን ሳያረጋግጡ በቀጥታ ከተጠቀሙት ትልቅ አደጋ ላይ ሊጥሎት ይችላል። የኤአይ ሥራ ሁልጊዜ የባለሙያ ክለሳ ያስፈልገዋል። በሀገራችን ውስጥ መረጃ በፍጥነት ይሰራጫል፣ በተለይ በማኅበራዊ ሚዲያ። ኤአይ የፈጠረውን የሐሰት ዜና ስለ አንድ አካባቢያዊ ክስተት ሳናረጋግጥ ብናጋራው ይህ በፍጥነት ስጋትና ግራ መጋባት ሊፈጥር ይችላል። የሰዎች መተማመን በቅጽበት ይጠፋል። እንግዲህ ኤአይ ኃይለኛ መሳሪያ ነው፣ ነገር ግን እርሱ ተቆጣጣሪው መሆን አለበት። መረጃን ሲያገኙ ሁል ጊዜ ምንጩን ያረጋግጡ። የራሱ ያልሆነን ሥራ የራሱ አድርጎ አያቅርቡ። ሐቀኝነት ሁል ጊዜ ዋጋ አለው። ኤአይ መሳሪያ ነው። ጥያቄው ማን እንደሚቆጣጠረው ነው። እርሶ ነው። ኤአይን በኃላፊነት ስንጠቀም ለራሳችንም ሆነ ለማህበረሰባችን መልካም ነገር እንሰራለን። አስተያየታችሁን አካፍሉን። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ አይነቱ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው። እንረዳው፣ እንቆጣጠረው።